በአንዳንድ ሰሞናዊ ጉዳዮች ላይ እንነጋገራለን። በማስረጃ ነው የምንነጋገረው ማለት ነው። እንደምን አለ? እንኳን ደህና መጣክ። እንኳን ደህና ቆያችሁ። ከየት ቤተ እምነት ነው? ክርስቲያን ነኝ። ከየትኛው ክርስቲያን? አንቺ ከየትኛው ክርስቲያን ነሽ? ከየት ቤተ እምነት ነው ህብረት የምታረገው? ቃልዮት አለልሽ። መቼም ፕሮፋይል እያየሽ ነው ጠይቂ። ምን አውቃለሁ? መናገር ስላለብህ ነው ካላፈርክበት። እንኳን አንቺም ስለማትነ ክርስቲያን ነኝ ካልሽ ክርስቲያን ነኝ። ወንድምዬ እኔ ቤት ነው የመጣኸው፣ እየጠየቅኩክ ነው። እሺ ኦርቶዶክስ ነኝሽ። እሺ ምን ልታዘዝ? ስላልጠራኋችሁ ማለት ነው። አይ ይቅርታ እንደሞተ ዘመዳችሁ እርሱት ምናምን ስትይኩ ምንሽ አሁን ይቅርታ ባለማድረጋችሁ እናንተ የምታመጡት ነገር ያለ ነው። ምን ሰምተህ አሁን ምን ተወራ ሲጀመር? በቃ አይ መልሽ ልጅ ምን ነው ወጠረኝ አልክ አንተ? አይ አንቺ ሳይ በጣም ለምን እንዳወራው መች ገባክ? ገና ምን ተወራ? ምን ሆነ ሐሳቡ ራሱ ገብቶናል። ምንድነው እናንተ ምን አወቅ? ሐሳባችሁን እኮ ለሱን አይቶ ማወቅ እኮ አይከብድም። ስለማን ነው ንገረኝ እስኪ። እኔ ትላንትም ከዛን ተከታትያችኋለሁ። አንቺንም ይሄ እኮ ስለማን ነው? ስለማን ነው? እናውቃለን እኮ ለምን ትከራከሪኛለሽ? አሁን እኮ ስለማን ነው አልኩህ እኮ። ስለማን ነው? ስለኛ ወንድም። ማን ነው እሱ? ሰብልዬ ስትገቢ ሚውት አድርጊ። ማን ነው እሱ? ኦኬ አንቺ ይቅርታ ትላንት የጠየቃችሁን ሰው አታውቂውም ነው አንቺ? ስለማን ነው የምታወራው? ሜንሽን አርግስም። ስለማንም ይሁን በቃ ይቅርታ አላ። አውቀሃል ወይ? ተወርቷል ወይ? የተወራ ነገር አለ ወይ? ምንም ላታመጡ አናረግም ምንም እኮ አታመጡ። ምንድነው የተወራው? ሰምተሃል? ያወራነው ነገር አለ? ያንቺ ሐሳብ ሁሌም አቅሻለሁ። ስለማን እንደሚወራ አውቀሃል? ስለማን እንደሚወራ? አዎ ስለማን ነው ልናወራ ያልነው? እንግዲህ ደብተራና ጠንቋይ በእናንተ ቤት ሞልቷል። በዛ መንፈስ እናገራለሁ። ፕሮቴስታንት አው ጌናቸው። ስለማን ነው የሚወራው? አለ ነው በቃ ይቅርታ ይሄ ወደዛ። ስለማን ነው የሚወራው? ተናገር። ስለንትና ልታወሩ ነው በል። ምክንያቱም ላይቭን ገና መክፈቴ ነው። ታፕ እያስደረኩ ነው። ኮፒ ሊንክ እያስደረኩ ነው። ስለማን እንኳን እንዳወራው አልሰማህም። በቃ ወንድ ሴትና ሴት ታጋባላችሁ ስለተባላችሁ ይቅርታ ስለተባለ ይኸውልህ ያንተን ወንድና ወንድ ሄደ ገዳም። ኦኬ ያንተን ወንድና ወንድ ሄደ ገዳም። ኦኬ ገና ከ18ኛው ክፍለ ዘመን ጀምሮ በአንተ ቤተ እምነት ውስጥ ነው የተጀመረው። ወለተ ጴጥሮስ ላይ የተሰራውን የጀርመን ዩኒቨርሲቲ ሪሰርች አንብብ እና ያንተ ገድላት ናቸው ኢየሱስን ሳይቀር ከወንድ ጋር ያሳሳሙት። ገና ስለማን እንዳወራው እንኳን አላወቀ። ገና ታፕ ማስደረጌ ነው። ይሄ ችኮላችሁ እኮ ነው ችግር ውስጥ የሚከታችሁ። ይሄ መጸዳጃ ቤት አይደለም ወጥሮ የምትገባበት። አዳምጥ መጀመሪያ። ምንም ሳታውቁት ስለምን ሊወራ እንደሆነ ምንም ሳታውቁት አሁን ስለምን እንደሚወራ ስትሰማ ታፍራለህ። እንዴ ብትረጋጋ መልካም ነው። ብትረጋጋ እንዴ ምንድነው እንደዚህ የሚያደርጋችሁ? አልገባኝም። ገና ኮፒ ሊንክ እያስደረኩ ነው። ስለምን ርዕስ እንደተወራ እራሱ አታውቁም። የምታውቁት ነገር የለም። መቼም ስለኛ ወንድም ነው የምታወሪው። ወንድምዬ ተረጋጋ። እንዴ ምን ጉድ ነው ዘንድሮ? እንዲ እንትን ምንድነው ምን ያለበት ምን አይችልም ነው የሚባለው? ስትገቡ ምን ታርጉ? ባካችሁ ምን ታርጉ ስትገቡ?
ልታፍሩ ይገባል በራሳችሁ። ስለማንና ስለምን እንደሚወራ ሳያውቅ ዘሎ ገባ። አሁን ኑ ኦርቶዶክሳውያን ግቡ አማላጅ ኢየሱስ ወይ ማርያም ብትሉት ይሄ ልጅ አይገባም። ርዕሱን አየ ገና ለገና ይሄ የመስፋት ችግር ነው ችግር ያመጣባችሁ። ስትሰፉ ራሱ የሚሰፋውን ራሱ ለዩት። ኦኬ አብሮ የሚሄደውን ኦኬ ሰሜን ላይ ሲቀደድ ሰሜን ምዕራብና ሰሜን ምስራቅ የሆነውን ነው አገናኝተ የምትሰፋው። ሰሜን ላይ የተቀደደውን አምጥተ ከደቡብ ጋር አትሰፋው። ተረጋጉ፣ በጣም ተረጋጉ። ኮፒ ሊንኩ ይታያችኋል? ምን ይታየኛል? ፖይንት ስሪ ነው። እሺ ይሁንዬ፣ እሺ ዮኒ የተባረኩ ጌታ ይባርካችሁ። ኦኬ ተባረኩ። ኦልራይት እንግዲህ ወደ ዋናው ጉዳይ እንግባ። በደንብ ኮፒ ሊንክ ሼር እያደረጋችሁት ማለት ነው። 5000 ቢገባ መልካም ነበር። መልካም ፈቃዳችሁ ከሆነ ኦልሞስት 190 ሰው አለ እዚህ ውስጥ። ኮፒ ሊንኩን ወደ 5000 ብታደርሱት መልካም ነበር። ፈቃዳችሁ ከሆነ ኮፒ ሊንክ ሼር አድርጉ። ምናልባት እናንተ ኮፒ ሊንክ ሼር እያደረጋችሁ ወገኖች ሰላም የሚሉ ከሆነ ወገኖች ሰላም ማለት ትችላላችሁ። ቤካ ያለ መልሲ አለው ግን ትንሽ አንድ ጀስት 5 ሚኒትስ እሺ ሰላም እንድትሉ ነው። ሙትዬም ከተመቸሽ ሰላም በይ። ስራ እንደሆነ ሻቃለሁኝ። እስከዛ ቴኑ አዲስ ይስታል። አይ ሰላም እንዴት ናችሁ? ደህና ናችሁ ወይ? አለው ሰማችኋለሁ። ሁላችሁንም ከላይ እስከ ታች ሰላም ብያለሁ። አሜን። ሙትዬ ተባረኪ። ሙቲ ቴኑዬ አዲስ ሰብሊን ሁላችሁንም ሰላም ብያለሁ። ሰላም ቅዱሳን ሁላችሁንም ሰላም ብያለሁ። ሜርሲ ሰላም ነሽ? ደህና ነኝ መትዬ፣ እንኳን ደህና መጣሽ የኔ እናት። እሺ አዲስዬ ካለሽ ሰላም በይ። ወይ ሜርሲ እንዴት ናችሁ? ሁላችሁንም ሰላም ብያለሁ። ደህና ነኝ፣ እንኳን ደህና መጣሽ ራሄል፣ ከዛ ግሎሪ። እሺ ሰላም እንዴት ናችሁ? የአባቴ ብሩካን ጸጋ ይብዛላችሁ። አሜን። እንኳን ደህና መጣሽ ወንድምየው አለክ። ሰላም ሜርሲያ ቤካ፣ ሁላችሁንም ከላይ እስከ ታች ሰላም ብያለሁ። ዛሬ እንግዲህ በድጋሚ ተገናኝተናል። እኔ ግን ፕሮግራሙን ከመጀመራችን በፊት አንዳንድ ኮሜንቶች እዚህ እያየሁ ነበርና ሞልቶለት መምጣቱ ተደሰረኝ እና ይሄ የሆነ አለ አይደል የሰፈር አይነት ሐሳብ ያላችሁ ሰዎች ውሃ ጠጡ፣ ይጠቅማችኋል። ውሃ እየጠጣችሁ አዎ መደገፍ ባትችሉ ሐሳቡ ልክ ነው ብላችሁ የምታስቡ ሰዎች ዳራችሁን ያዙና እናንተም ወይ ስሩ እንደሱ ቪዲዮ። ካልሆነ ግን ግዴታ አይደለም መጥቶ ኮሜንት መጻፍና ማውራት።
ግዴታ አይደለም መሳሪያ የደቀነባችሁ የለም ጠጋችሁን ይዛችሁ መስማት ትችላላችሁ እንጂ የማይመስል ነገር እየመጣችሁ እዚህ የምትጽፉ ሰዎች ተረጋጉ ሰከን ማለትም ዕውቀት ነውና ዝም ማለትም ጥሩ ነው ምናልባትም ያናል ያልተሰማችሁ ሰዎች ልትሆኑ ትችላላችሁ ነገሩን ቀላል አድርጋችሁ ያሰባችሁ ሰዎች ልትሆኑ ስለምትችሉ ነገሩ ሲገባችሁ ዳር ያዙና ስሙ ሲገባችሁ ነው ህመሙ የሚሰማችሁ ምክንያቱም የተነሳው ነገር ቀላል ነገር ስላልሆነ እንደ ሀገርና እንደ ቤተክርስቲያን አንገት ሊያስደፋ የሚችል ነገር ነው የተሰራው ይቅርታ ምናምን ያላችሁ መጣችሁ አታላዝሙ ሂዱ ይቅርታውን ከተቀበላችሁ ምን ሰራችሁ ታዲያ እዚህ ሂዱ እዛ ስለዚህ ቀጥሉ ሜርሲሻ በኋላ በስፋት የምናነሳቸው ነገሮች አሉ ከዚህ ፊትም የተከሰቱ ጉዳዮችን እያነሳን ምናነሳቸው ብዙ ሐሳቦች አሉ እና ቀጥሉ ቴንክ ዩ ሜርሲ እሺ ግሎሪ ተባረክ ይባርክ ሶሊ ካለሽ ሰላም በይና ወደ ሐሳባችን እንገባለን እሺ ዝም በይ ቆይ ትብለጥ አታውሪ ሜሲ ሰላም ለእናንተ ሻሎም እንኳን ደህና መጣሽ ሶሊ እንኳን ደህና ቆይሽኝ እኔ ውድት ሰላም ብያችኋለሁ ሁላችሁንም በጌታ የተወደዳችሁ የአባቴ ብሩካን ይቅርታ በጣም ድምጽ ሚውት ሳላረግ ይቅር በሉኝ ተባረክ ሶሊ ጌታ ይባርክሽ ኦኬ ሶ እንግዲህ እንደምታውቁት ከሁለት ወር በፊት በመካነ ኢየሱስ በአውሮፓ ህብረት ባለችው በመካነ ኢየሱስ መሪ ላይ ቄስ ዮናስ ይገዙ ላይ ያወጣችው የመግለጫ ቁጥር የደረሰኝ ቁጥር ቀን ማህተም ያለው ግልባጭ ለነማ እንደሚደርስ ያለው መግለጫ ወጥቶ ነበር እሱ እዚሁ ቤት መጥቶ ተነቧል ቄስ ዮናስ ይገዙ በግብረ ሰዶማውያን ላይ ያለው አመለካከትና ወደ 50 ደቂቃ የሚደርስ የድምጽ ቅጂ እንደተያዘባቸው ኦኬ ያንን መረጃ እዚህ ቤት ተከፍቷል ያ መረጃ እዚህ ቤት ተከፍቷል በመቀጠልስ በማግስቱ መሰረተ ክርስቶስ ላይ የተነሳው በእነዚህ በሶስት የመሰረተ ክርስቶስ አባላት እነ ስዩም አንቶኒዮስ ማለት ነው እነሱ ደግሞ በመሰረተ ክርስቶስ ቤተክርስቲያን ላይ ያላቸውን ስጋት ማንሳታቸውን እንደውም ተከታታይ ጉዳይ ሆኖ the next day መሰረተ ክርስቶስን ይዤ ገብቻለሁ ማን ነው ሾርት ሚሞሪ ያልሆነ የሚያስታውስ ሁለቱን ጉዳዮች ዛሬና ነገ ቤት ተከፍቶበት እንዳወራን ማን ነው የሚያስታውስ ሾርት ሚሞሪ ያልሆነ ሰው አስታውሳለሁ በደንብ የዛሬ 2 ወር እዚህ ቤት ከፍተሽ መግለጫውን ስታነቢ እርግጠኛ ነኝ ታችም ያሉ በደንብ ያስታውሳሉ Thank you ከታች ኮሜንቱን እያየው ስለሆነ ነው ዝም ያልኩት ኦኬ ሰሞኑንስ በመሰረተ ክርስቶስ ላይ መሰረተ ክርስቶስ አገልጋዮቿ ሴትና ሴትን ማጋባት ጀምረዋል ብሎ ተመስገን የጌታ ልጅ መሰረተ ክርስቶስ ቤተክርስቲያንን ሲከስ ትላንትና
ይቅርታ ጠይቋል። የተሳሳተ ቪዲዮ ደርሶኝ ነው። አይ የይቅርታው አጠያየቅ ያው ይቅርታውን የጠየቀበት መንገድ ሌላ የሚያስወራ ርዕስም ቢሆን ንቀት የተሞላበት እብሪተኝነት ባለበት መንገድም ቢሆን ይቅርታ የጠየቀው የደረሰኝ ቪዲዮ ግን እየተሳሳተ ነው። ፓስተር ይቺ ማለት ባለቀለም ህልሞች ትባላለች። እኔ ሉትራዊ ነኝ ትላለች ፓስተር፣ ሉትራዊ ነኝ ትላለች። እኔ አልገባኝም። እና ሳቂ መጣኩ ትናንትና ራሱ የደረሰው ቪዲዮ የተሳሳተ መሆኑን ቤተክርስቲያኒቱን የከሰሰበት መረጃ ትክክል ያልሆነ መሆኑን እኛ ደግሞ ቤት ከፍተን የሰራበት ዩቲዩብ ቻናል ደግሞ የግለሰብ ኦርቶዶክሳውያንንም የሚሰድብ ፕሮቴስታንቶችንም የሚሰድብ የአንድ ግለሰብ ዩቲዩብ ለራሱ ጥቅም የተከፈተ መሆኑን ከፍተን አሳይተናል። ትናንትና ቤት ተከፍቶ ተመስገን ጌታ ልጅ መካነ ኢየሱስን መሰረተ ክርስቶስን መናገሩ ልክ አይደለም፣ ይቅርታ መጠየቅ አለበት። ነገር ግን ሜርሲና ቤካ መካነ ኢየሱስን ይቅርታ መጠየቅ አለባቸው ስትሉ ነበር እናንተ ሾርት ሚሞሪዎች። መካነ ኢየሱስ እኮ የአውሮፓ ህብረት ናት የጻፈችው። ደብዳቤው ተነቧል። ደብዳቤው የሰነድ ቁጥር አለው፣ ቀን አለው፣ ግልባጭ ለነማ እንደተላከ አለው፣ ማህተም አለው። መሰረተ ክርስቶስን ላይ እኮ አንድ ተራ ቲክቶከር ነው ተራ የዩቲዩብ ቪዲዮ ይዞ ከመሰረተ ክርስቶስ ጋር ሰሞኑን ከተፈጠረው ከነ ስዩም አንቶኒዮስ ጋር ተመቻችቶለት ጊዜውን የሰፋው ለቲክቶክ ቪው ነው። እናንተ ታንጀብል የሆነ ነገርና ታንጀብል ያልሆነ ነገር አትለዩም እንዴ? አትለዩም ወይ? እዚህ ፕላትፎርም ላይ ያላችሁ አምሶሪ ተሳይዝስ አይምሯችሁ አያገናዝብም? የተመስገንና የኛ ሚዛን ላይ ይቀመጥ እስኪ። እኛ በማስረጃ ነው ያመጣ ነው። 50 ደቂቃ የድምጽ ቅጂ ቄስ ዮናስ ሲገዙ ከውጪ ካሉ ኤልጂቢቲኪው ከሚቀበሉ የሉትራን ቸርቾች ጋር ያደረጉትን ኮንቨርሴሽን ጭምር ኦኬ። እዚህ ጋር መሰረተ ክርስቶስ በተራ ቲክቶከር ያለ ማስረጃ ይቅርታ እንደ ሞተ ዘመዳችሁ እርሱት። እኔ ሜርሲ ነኝ ይቅርታ የምጠይቀው የራሳችሁ ቤተክርስቲያን መግለጫ አውጥታ አሳፋሪ መግለጫ እኮ ነው። ፕራውድሊ ይቅርታ እንጠይቅ ትላላችሁ። ኤክስኪውዝ ሚ የኛና የመሰረተ ክርስቶስና የመካነ ኢየሱስ ሚዛን ላይ ይቀመጣል እንዴ? ኔቨር። የህልም ቅዠት ነው የሚሆንባችሁ። ይቅርታ በነገራችን ላይ ጥፋተኛ ሆኜ በተገኘሁበት ነገር ላይ ይቅርታ የመጠየቅ ችግር ያለብኝ ሰው አይደለሁም። ከተሳሳትኩም ደግሞ እኔ ተሳስቻለሁ እላለሁ። እናንተ እነማን ናችሁ ይቅርታ አስጠያቂዎች? እንዴ የመካነ ኢየሱስ መግለጫ እኮ ለማየት ለመስማት የሚዘገንን መግለጫ እኮ ነው። ረሳችሁት እንዴ? ለማየት ለመስማት የሚዘገንን እንደ ቤተክርስቲያን እኮ ቀና ብላችሁ ማትሄዱበት መግለጫ እኮ ነው።
ነገር ግን እኛ ወንጌላውያን አማኞች በየትኛውም በውድቀታችንም ጭምር ተምረን የምናልፍ ስተቱን እንደ ቤተ ክርስቲያን አውግዘን እምናልፍ መሆናችን ማውገዝ ደግሞ የአደባባይ ስራችን ስለሆነ ማውገዝን ሌሎች ቤተ እምነቶች ከኛ ነው የወሰዱት። ከኛ ቀጥዬ የማሰማችሁ ቪዲዮ አለ። ቀጥዬ የማሰማችሁ ቪዲዮ እያንዳንዱን አንድ ባንድ ሪያክት አደርግበታለሁ። ከዛ የሚመቻችሁ ሰዎችም እያወራችሁበት ትሄዳላችሁ ማለት ቤካ አለክ ወይ ቪዲዮ ልክፈትልሽ? አንዴ ክፈትልኝ። ለክብር ቀየር ጌታ። እሺ የሚረብሽ ነገር አለው ምንድነው? እንትን ከብድ ነው ካሜራውን እንትን ስለው። እሺ ቤካ ብሎ ካንሳለኝ። እዚህም እንዳልቦልክ ብራዘር ዝም ብለህ ተቀመጥ። እዚህ ቤተ እምነት ነው እያለ ነው ከመካነ ኢየሱስ ራሱ መነሻው ምንጩ እያለ ነው። ስሙት። ክፉ ነገር እንዲለማመዱ ለማድረግ ወይሞሽ የማድረግ ስራ እየሰሩ እንደሆነ አስተውሉ። ስለዚህ በግብረ ሰዶም ቢጠረጠሩ፣ በአቡነ ቡቺ ቢጠረጠሩ፣ በስዕላት ጉዳይ ቢመጣ፣ በጥምቀት ጉዳይ ቢመጣ፣ በጌታ ራት ጉዳይ ቢመጣ አብዛኛውን ጊዜ አንገታችንን የምንደፋው በእነዚህ ቤተ እምነቶች ነው። ስለዚህ ይህን ነገር በጣም በጥንቃቄ መታየት ያለበት ጉዳይ እስፔሻሊ ከሆሞሴክሹዋል ጋር በተገናኘ ከግብረ ሰዶም ጋር በተገናኘ አብዛኛውን ጊዜ የሚነሳው ከዚህ ቤተ እምነት እኩል ነው። ሄዳችሁ ቀላል ነው። ሰርች አድርጎ ቼክ ብታደርጉ አመቶ ጎግል ይዘረግፍላችሁ። አንዴ አይ የሚል ኮሜንት አለ። እህትዬ ከኔ ጋር አላወራሽም ወይ በውስጥ? እናንተ ለምንድን ነው በነፈሰበት የምትነፍሱት? የተነበበው መግለጫ በትክክል ከመካነ ኢየሱስ የወጣ መሆኑን ከኔ ጋር በውስጥ አላወራሽም ወይ? እናንተ ቲክቶክ ላይ ያላችሁ ሰዎች ለምንድን ነው አቋም የሌላችሁ? አሁን ይሄ ሲሰማ እንዳልሰማ ሰው እንደ አዲስ ሰው አይ ብላ የለቅሶ ምልክት አስቀምጣለች። የምራችሁን ነው? ከኔ ጋር ምንድነው የምናወራው በውስጥ? የኔ እናት ምንድነው የምናወራው በውስጥ? በጣም ነው የምታሳዝኑት። አቋም የላችሁ፣ ሐሳብ የላችሁ። በትክክል የመካነ ኢየሱስ መግለጫ መሆኑን ከኔ ጋር በውስጥ አውርተሽ አይደለም ወይ ዛሬ እንደ አዲስ እዚህ ጋር አይ ብለሽ የምትጽፊው? ከዚህ በኋላ በውስጥ እናወራለን። ከኔ ጋር ትግባባለች። እውነት ላይ ኮምፕሮማይዝ ስታደርጉ አልሰማችሁም። በውስጥ ማውራት ለኔ ይሉኝታ አያስይዘኝም። ይሉኝታ አያስይዘኝም። ከላይ ደግሞ ጊዜ ለኩሉ አሁን መሰረተ ክርስቶስ ግብረ ሰዶማዊ ተባለች ብሎ ፔንቴኮስታልን ሲሰድብ፣ ነገር ግን ፔንቴኮስታል ቸርች ሲዘል ቪዲዮ ማስረጃ ይዤላችሁ የመጣው ሰውዬ ደግሞ ከላይ ጊዜ ለኩሉ አይታችኋል። ባለፈው ቤት ከፍቼ ጴንጤቆስጣልን እየሰደበ እስኪ በልሳን ስደቡን እያለ እኛን እየቀለደብን አምጥቻ አሳይቻችኋለሁ በቪዲዮ። ጴንጤቆስጣል ቸርች እየዘለለ ሲያመልክ ማለት ነው። ጊዜ ለኩሉ አለ። አቤት ጭንቅላታችሁ እንዴት ያመዛዝናል! አቤት እንዴት ነው ካልኩሌሽን የሚሰራው! ጊዜ ለኩሉ ያንተ ቤተክርስቲያን
ከነ መግለጫ ነው የተነበበባት። የአውሮፓ ህብረት የመካነ ኢየሱስ አጥቢያ ነው መግለጫ ያወጣባት። መሰረተ ክርስቶስ አንድ ተራ ቲክቶከር ነው ቪዲዮ የሰራባት ከዩቲዩብ ላይ ራንደም ቪዲዮ አንስቶ ከዛስ ይቅርታ ትክክለኛ ቪዲዮ አይደለም ብሎ ሰራ። እዚህ ጋር የተሰባ ኦርቶዶክሱ አለ፣ ሉትራዊው አለ፣ ፔንቴኮስታሉ አለ፣ አንዴ ሙስሊም አንዴ ኦርቶዶክስ አንዴ ጴንጤ የምትሆነው አማለች እዚህ ጋር። ለዚህ ነው የምናገረው ቲክቶክ ላይ አቃቢያን ነኝ ብሎ የሚመጣ ሰው ሁሉ መሬት ላይ አገልግሎት ያለው ሰው መሆን አለበት። መሬት ላይ አገልግሎት የሌለው ሰው ነው ቤት ከፍቶ ቢጮህ ልክ አይደለም። ስለ መንፈሳዊነት አወራለሁ ቢል ልክ አይደለም። መሬት ላይ አገልግሎት የላችሁም። በቤተ ክርስቲያን የጸጋ ስጦታችሁ ታይቶ የእግዚአብሔርን የክርስቶስን አካል የሆነውን ሕዝብ የምታገለግሉ አይደላችሁም። ይቅርታ እንደ ሞተ ዘመዳችሁ የሚወዳደር ባላንስ የሚደረግ ነገር እንኳን እማታቁ። ቀጥለው ቤካ መሰላችሁ የማን መሰላችሁ? የጴንጤቆስጣ አልቆ አይደለም። የሙሉ ወንጌል መሰላችሁ? አይደለም። ሙሉ ወንጌል አይደለም። የቃል ሕይወት አይደለም። ይታወቃል። ስለዚህ በኢትዮጵያ ያላችሁ የመካነ ኢየሱስ ህብረት የምታደርጉ ወንድሞቻችን ቼክ አድርጉ፣ ራያችሁ ቼክ አድርጉ። መካነ ኢየሱስ ሉትራውያን በኢትዮጵያ ያላችሁ ወንድሞች ሴቶቻችን ቼክ አድርጉ፣ ፈትሹ ነገሩ። ምን ባለፈው መሲ ስትናገር ነው ይኸው ስማ እየነገርኩ ነው። መሪዎቻችሁ አሳልፎ ሽጧችኋል። እናንተ ሳታውቁ በውስጥ ተደራድረው በውስጥ ተሞዳምደው በደንብ አድርገው በገንዘብ እናንተ ሽጧችኋል። ለግብረ ሰዶም ብሬንዎሽ የማድረግ ስራ ላይ ተጠምደዋል። እዚህ ጋር መጥቶ ደግሞ ወንጌል ለኦርቶዶክስ መስበክ የለም። ያ ሳሚ ለመጀመሪያ ጊዜ የሰማሁ ማለት ነው። ከዚህ በላይም አለ ሳሚ እና ሜርሲ ራሱ ቄስ ዮናስን የመካነ ኢየሱስ ፕሬዚዳንትን እሳቸው ራሱ ኢንፐርሰን ግብረ ሰዶም ናቸው። የእነሱን ባንዲራ አርጋ ላይቭ ገብታ አቆምልኝ፣ አንዴ አቆምልኝ። ቢካዝ መተኛት አትችይም ስለኔ ሳታስቢ። ኦኬ አንዴ ራሴን ሜርሲ ምን አለች? የመካነ ኢየሱስን መሪ ግብረ ሰዶማዊ ባንዲራ አድርጋ። ለዚህ እኮ ነው በመረጃ አውሩ ምላችሁ። እኔ ነኝ። ፌስቡክ የምትጠቀሙ ሰዎች በጠቅላላ ሂዱና ዲማሄ በጌታ የሚል የፌስቡክ አካውንት ፈልጋችሁ ይሄ ሰው ነው ቄስ ዮናስ ገዙን እንደዚህ አድርጎ ያስቀመጣቸው። ዲማሄ በጌታ የሚል የፌስቡክ ፔጅ ላይ። ስለዚህ እኔን መክሰስ አትችይም። እሱ ፖስት አርጎታል። ከመግለጫው ጋር ደግሞ አምኝበት ተጠቅሜዋለሁ። ሜርሲ የመካነ ኢየሱስን መሪ የግብረ ሰዶም ባንዲራ አርጋ አላረኩም። ያረገው ዲማሄ በጌታ የሚባል ነው። ከፌስቡክ ላይ ነው ያገኘሁት። ሶ አይ ቢሊቭ አምኝበታለሁ፣ ተጠቅሜዋለሁ። መግለጫሽ የሚያወራው ስለሳቸው ነው። ለአይንም ለጆሮም የሚዘገንን መግለጫ የሚወራው ስለሳቸው ነው። 50 ደቂቃ የስልክ የድምጽ ቅጂ የተገኘባቸው እሳቸው ናቸው። እኔ አይደለሁም የሰራሁት ይሄንን። ሜርሲ 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 በቃ ይለይልሽ። የጠራውሽ ዲቤት ተቀበያ፣ እርፍ እንድትይ ዲቤቱን ተቀበይ። በጥምቀት በጌታ እራት በመሰዊያ እንወያይ ብዬሻለሁ።
ዲቤቱን ተቀበይ። ከዛ በተረፈ ትገባለች ኤቭሪ ታይም የትኛውም ቤት ትገባለች። ርዕሱን ዳይቨርት ታድርጋ ስለኛ ነው ማውራት የምትወደው። ኤርሚያስ እንደዚህ ብሎ ሜርሲ እንደዚህ ብላ እናትዬ የራስሽ ሐሳብ የለሽም? በእኔ ነው የምትሳፈፊው? የራስሽ ሐሳብ የለሽም ወይ? ባለቀለም ህልም እቺ እኮ ባለቀለም ህልም ናት። ዳይላይ እንደውም ሜርሲ እንደዚህ እናትዬ የኛን ስም ነው እንደየቃዥሽ የምታድሪው። እኛ ላይ ካልተንጠለጠልሽ ቲክቶክ ላይ መቆም አትችይም። ልብሽ እርፍ እንዲል ዲቤቱን ተቀበይ። እኔና አንቺ ዲቤት እናድርግ። ሶስቱንም ርዕስ አስመርጬሻለሁ። በሰላም ተወያይተን የምንጨርስ ከሆነ ተራ በተራ በሶስቱም ርዕስ ዲቤት ማድረግ እንችላለን ብዬሻለሁ። ትልቅ የቴሌግራም ግሩፕ ሉትራውያን በሚል ተልእኮ ተቀብለሽ አሁን አመናችሁ መጨረሻ ላይ ኢትዮጵያ ላይ ያለው መካነ ኢየሱስ ከፔንቴኮስታሉ ጋር ተቀላቅሎ የሚያመልክ መሆኑን አውቃችሁ ጊቫፕ አደረጋችሁ። ለምን? ወንጌላውያኖች የመካነ ኢየሱስ መጥተው ሲናገሩ አይታችሁ ማለት ነው። ያ የቴሌግራም ግሩፕሽ በእነ ዮናስ ጎርፍ የሚደገፈው አታመልጭኝም። ምን ለመዝራት እንደመጣሽ አታመልጭኝም። ባለፈው ምንም ነገር ሳልናገር ሜርሲ ስለ ዳዊት ተናገረች አላችሁ። ኖ እኔ ያልኩት ምንድነው? ሞኝ እኮ ምልክት ነው የምትሰጠው። ምልክት በሰጠውበት ራሱ ስለ ራሱ አወራ። ዳስት ነርቡን ነካው፣ ራሱ ተናዘዘው። እኔ ያልኩት ከቤሪያ አገልግሎት ለምን ተባረርክ ነው ያልኩት። ለምን? ያቺ ፖይንት ሁሉንም ነገር ስለምትነካ ምልክት ነው የሰጠሁት። ከዛስ ራሱ ተናዘዘ። እንደዚህ ሆኜ ከዛስ እነዚህ በትምህርት ስለማይቻል ፐርሰናል ላይፍ አታክ ያደርጋሉ። ሪሊ ዲቤት ጠርችሻለሁ። እንደዛ ከሆነ እኔ አንቺን ልጉዳብል ለአይአርሲሲ ለካናዲያን ኢሚግሬሽን ዲፓርትመንት አንድ ኢሜል መላክ ነው የሚጠበቅብኝ። ምክንያቱም የካናዳን መንግስት ፍራውድ ስላደረግሽ የካናዳን መንግስት ፍራውድ ስላደረግሽ you could be banned። በነገራችን ላይ ግን ያን ያህል ጥግ አልሄድም። ለአይአርሲሲ ለካናዲያን ኢሚግሬሽን ዲፓርትመንት እዚህ ቲክቶክ ላይ ኤርትራዊ አይደለሁም ብለሽ የተናገርሽባቸውን ቪዲዮ በጠቅላላ አታች አድርጌ አንድ ኢሜል ከላኩኝ ኤርትራዊ ነኝ ብለሽ ስለገባሽ you will know ምን እንደሚከተልሽ ታውቂያለሽ። አርፈሽ ኑሮሽን መኖር ትፈልጊያለሽ? አርፈሽ ትምህርትሽን ማስተማር ትፈልጊያለሽ? ከራሴ ላይ ወረጂ። ምን ነው ሜርሲ አየሬ ናት አልሽ? ምን ነው ሜርሲ አየሬ ናት ካለሷ አልተነፍስም አልሽ? በገባሽበት የኔን ስም አንቺ አንድ ኢሜል ይበቃሻል። ያን ያህል መሄድ እንደሚቻል እየጠቆምኩሽ ነው። የመጣሹ በትምህርት ለመሞገት ነው። ሪኩዌስት አድርጌሻለሁ። ድቤቱን አክሰፕት ማድረግ ትቻለሽ። ባይ ዘ ዌይ ፍራውድ ሰርተሻል። you commit a crime.
commit a crime in a governmental label. Okay? በ2019 ዓመተ ምህረት ነው የገባሽው። I have your info. You commit a crime in a government level. እና cool down. Okay? ብትረጋጊ ይሻልሻል። በነ ዮናስ ጎርፌ የሚደገፈው ቡድናችሁ የትም አይደርስም። የትም አይደርስም። የትም አይደርስም። በገባሽበት ላይፍ ብሶት አታውሪ። ኦኬ? ብሶት አታውሪ። እኔ ስገባ ትወጫለሽ። እኔ ስገባ ትወጫለሽ። If you have the confidence and the ability to talk with me, ድቤት ጠርቼሻለሁ። ድቤቱን ተቀበይ። ባለፈው አዳም ቤት ስገባ ወጣሽ። ባለፈው ኤፍሬም ቤት ስገባ ወጣሽ። እኔ ባለሁበት ራሱ ስታንድ አታረጊም አንቺ። ለምን? ህዝብ ያየው ነው። ውጪ ብዬሽ አይደለም። ስገባ ትወጫለሽ። ከአንድም ሁለት ጊዜ አደባባይ ላይ የታየ ነገር ነው። በሌለሁበት don't mention my name። መረጃሽን አምጩ። ኦኬ? አሁን እኔን ክሌም ያደረግሽበት የማይወዳደር ነው። አይሽ መካነ ኢየሱስ መግለጫ ወጥቶባት ነው። ከራሷ ከሌላ አጥቢያ ነው መግለጫ የወጣባት። መሰረተ ክርስቶስ ደግሞ ተራ ቲክቶከር ነው ቪዲዮ የሰራባት። ከዛ ሜርሲ ቄስ ዮናስ ይገዙ ላይ የግብረ ሰዶማውያን ባንዲራ አርጋ እኔ አይደለሁም። ፌስቡክ አካውንት ያላችሁ ሰዎች ዲማሄ በጌታ የሚለውን ሄዳችሁ ኦኬ፣ ይሄንን የፌስቡክ አካውንት ተመልከቱ። እኔ ከ2 ወር በፊት ነው ይሄንን ይዤ ወጣሁት። እሱ ደግሞ ከስንት ጊዜ በፊት ይሄን ፖስት እንዳደረገ ማየት ትችላላችሁ። ቤካ የቪዲዮውን እንቀጥለው። አረቤካ ምንድን ነው? እሺ ያ ሳሚ ለመጀመሪያ ጊዜ ሰማሁ ማለት ነው። ከዚህ በላይ ማለ ሳሚ እና ሜርሲ ራሱ ቄስ ዮናስን የመካነ ኢየሱስ ፕሬዝዳንትን እሳቸው ራሱ ኢን ፐርሰን ግብረ ሰዶም ናቸው። የነሱን ባንዲራ አርጋ ላይቭ ገብታ ነበረ። 2 ቀን ማለት ነው ገብቶ ነበረ። ቃሊ ልታናግረው አልቻለችም። ዝም ብዬ ጭፍን አይደለሁም። ቃሊ ገብቶ ነበረ ግን ይቻላል። ማን ገብቶ ነበር አለች? ቃሌ ገብቶ ነበር ሊያስቆመኝ እኔን ማለት ነው። 10 ጣቴን በ10 ጣቴ እፈርምልሻለሁ፣ ያንቺንም ተበድሬ እፈርማለሁ፣ አስቆማታለሁ ብሎሽ ነው የመጣው። ምናልባት እንዲህ ሊል ይችላል ብዬ ነው። በ10 ጣቴ እፈርምልሻለሁ፣ ያንቺንም 10 ጣት ተበድሬ ፈርሜ አስቆማታለሁ ብሎሽ ነው የመጣው እኔ ጋር። በነገራችን ላይ ማንም አያስቆመኝም። ፕላትፎርም ነው የምጠቀመው። ማንም ሊያስቆመኝ፣ ማንም ቀጢ፣ ማንም ማቆሚ ሊለኝ አይችልም። ኦኬ? እሱ ስለ መካነ ኢየሱስ ሳውራ መጥቶ ሊያስቆመኝ ሞከረ። በማግስቱ እኮ ስለ መሰረተ ክርስቶስ አውርቻለሁ። ፕላትፎርም እጄ ላይ ያለ ከፍቼ ነው የምጠቀመው። ማንም ማቆሚ፣ ማንም ቀጢ ሊለኝ አይችልም። ኦኬ? እዛ ጋር እኮ እኔን ማስቆም እንደማይችል ነግሬዋለሁ። ኦኬ? እናንተን ነው እዛ ጋር ስለሚግባባችሁ ማስቆም ያለበት። እኔ ግን ቂመኛ አይደለሁም፣ ችግር የለብኝም። ባለፈው ዘማርያም ላይ በሰራው ቪዲዮ ሄጄ ሪፖስት አድርጌ ያለው ኮሜንት ጽፍ ያለው የቃሌ ቪዲዮ ላይ ማለት ነው። እዛ ጋር እኔና እሱ ሳይስማማ
ከቤቴ በሰላም ውጣልኝ እንከባበር ብዬ ነው የወጣው። ማንም ሊያስቆመኝ አይችልም። የራሴ ታውት፣ የራሴ ቢሊፍ፣ የራሴ ኤቪደንስ፣ የራሴ አቋም ያለኝ ሰው ነኝ። እንደናንተ ውስጥ ለውስጥ ተደዋውዬ አይደለም ላይቭ የምገባው። ራሴን አምኜ ነው የምገባው። ኦኬ ራሴንና የያስኩትን እውነት አምኜ ነው የምገባው። እኔ ሉትራን ሆኜ ቤት ስከፍት ኦርቶዶክሶቹ ኑ፣ ኦንሊ ጂሰሶቹ ኑ፣ ሙስሊሞቹ ኑ ልኝ ብዬ አይደለም። ራሴን አምኜ ነው የምገባው። ከሁሉ በላይ ደግሞ ለአገልግሎት የጠራኝን ጌታ አምኜ ነው የምገባው። ዳስት ማንም አያስቆመኝም፣ ማንም አያስቀጥለኝም። እከሰሳለሁ፣ ይቅርታ ጠይቃለሁ። ሰው መጥቶ ቢያስቆመኝም ያፋጥጣኛል። አምጪ መረጃ አምጪ፣ ዝም ብለሽ ያለ መረጃ ታወራለሽ ይለኝ ነበር ሰው። ነገር ግን በመረጃ ነው ያወራሁት። ማንም እንዳታስቢው፣ ከዚህ በኋላ እንዳታስቢው። እንደማልሰማ ማወቅሽ ራሱ ትልቅ ነገር ነው። እማልሰማው እውነት ስላለኝ ነው። እሺ አሁንም በደንብ አርፈሽ እንድትቀመጪ ዲቤቱን ተቀበይ። ካልሆነ ባገኘሹ ላይቭ ሜርሲ 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 አትበይ። እዚህ ጋር እየተወራ የነበረው ስለተመስገን ነው። ተነሳችና ሜርሲ አለች። እናትዬ ምን ነው የልብሽ ትርታ ሆንኩኝ? ቤካ እየቀጠለው እናንተ ከፍተ ሳይ አንተ ጋር መጣው። ቤት ከፍቶ እንኳን ቤካ ልክ አይደለም ያለው ሰው የለም። ማንም በፊት ለፊት እየገሰጸው የለም። ቅድም ቤት ከፍቶ ተሜ እንዴት ኤሚኬስን ይናገራል? ይሄማ በጣም አሳፋሪ ነገር ነው ሳምሻና፣ ይሄን ለማለት ነው። ኤቢ እኮ አውግዘናል፣ ልክ አይደለም ብለናል እያለ ነው። ኢቭን ኤቢ ራሱ እኮ ቤት ከፍተሃል። ኤቢ ቤት እኮ አልከፈትክም። አይኖ እሷ አታስገባችሁ ሜርሲ ሰው የሆነ በጣም ትናት፣ ግን አስቼ ቤት ይከፍታል። አንድም ቤት ከፍቶ አላነሳውም። ማማታ ኤቢን ቤት መክፈት ይችላል። ኦኬ ማን ነው አውግዣለሁ ያለው? መቼ ነው ያወገዝከኝ? አወገዘኝ? እኔ መቼ ነው ያወገዘኝ? ማን ነው የማውገዝ ስልጣን የሰጠው? እሱን ምንድነው በውስጥ የምታወራኝ? በውስጥ የምታወሩኝ ምንድነው? አሳፋሪዎች ናችሁ። ከኔ ጋር ምንድነው ያወራኸው? መቼ ነውስ ደግሞ ያወገዝከኝ? በነፈሰበት መንፈስ በጌታ በኢየሱስ ስም አቋም የሌላችሁ ባለፈው ሜርሲ ናት የግል ህይወቴን አላወጣሁም እኮ ከቤሬ አገልግሎት በምንድነው የታገድከው ነው ያልኩት። ከዛ በቃ ኢንፎርሜሽኑ እንደደረሰኝ አወቅ። እኔ ፍንጭ ነው የሰጠሁት የዛን ጊዜ። በቃ 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 ብለው ለቅሶ ሲደርሱት ነበር። በቃ 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 ብለው እንደው በቃ ትምህርት ሲቸግራቸው ወደ ግል ህይወት እነዚሁ አውገዝና ትምህርት። ከዛስ እንዴ እና ያለን እኮ ቪዲዮ እኮ እናያለን፣ ላይቫችሁን እኮ እናያለን።
ዳዊትን ለቅሶ ደረሱት ድንኳን ውስጥ የዳዊት ድንኳን ተጥሎ ማለት ነው። እኛ የዳዊት ድንኳን የምናውቀው ለአምልኮ ለመዝሙር ነው። በቲክቶክ ላይ የዳዊት ድንኳን ለለቅሶ ነበር የዛን ቀን ደረሱት። ይኸው እነዚህ እዚህ ጋር ያሉት ልልልልልልልል ያሉ አዘቅዝቀው ነጠላ ማለት ነው። አዘቅዝቀው ከዛስ ጴንጤኮስታሉ ጌታን የሚቀበልበት ኮንፌሽን ሲባል እኛ ኮድሮም ደህና ሰው መስሎን ነበር። እንደዚህ አሳፋሪዎች አቋም ቁመና መጽናት የሚባል የሌላችሁ የኔ ስም ነው የተጠራው እዛ ጋር። ሁለተኛ አላላችሁም? ከኔ ጋር ስታወሩ በውስጥ ምንድን ነው ያላችሁ? በውስጥ ከኔ ጋር የምትጽፉልኝ ለኔ በነገራችን ላይ እኔ ላይቭ ላይ ካለው ማንነቴ ውጪ አይደለም ሪስፖንድ ማደርግላችሁ። እናንተ ግን በውስጥ ሌላ ናችሁ፣ በውጭ ሌላ ናችሁ። እኔ ላይቭ ላይ ያለው ማንነቴ ነው በውስጥ ስታወሩኝ ያለው። ላይቭ ላይ ያለው የአቋም ሰውነቴ ነው በውስጥም ያለው። ኦኬ አይ የቤካን ድምጽ ስትሰማ አይ መግለጫው ትክክለኛ እንደሆነ ከኔ ጋር በውስጥ አላወራሽም እንዴ አንቺ? ሁለተኛ እንዳትደውሉልኝ፣ ሁለተኛ እንዳትጽፉልኝ፣ ሁለተኛ ኢንቦክስ ልታደርጉኝ፣ ፐርሰናሊ ልታወሩኝ እንዳትሞክሩ እንዳትሞክሩ። ውሃና ዘይት ናችሁ፣ ልትቀላቀሉ ማትችሉ ናችሁ። በነፈሰበት ግን በደመቀበት ግን ሁሌ የቡና ቁርስ ለመብላት የምትሯሯጡ የምትገፋፉ አሳፋሪዎች ናችሁ። ኦኬ በጣም አሳፋሪዎች ናችሁ። በጣም አሳፋሪዎች ናችሁ። ሜርሲን ማንም ገብቶ አቁሚ ቀጥያ ይላትን። በነገራችን ላይ እናንተ አቁሚ ብላችኋታል። እንደዚህ ዲና ያላራግም እንትና ማን ነው የሚያስቆመኝ? እሱ ፕላትፎርም ላይ ኮን ያለሁት ብሬን ገዝቼ በያስኩት ስልክ ከአፕ ስቶር ላይ ቲክታክ የሚባል አፕሊኬሽን አውርጄ እየተጠቀምኩ ነው ያለሁት። ባለኝ እምነትና አቋም የራሴን ሐሳብ አስተላልፋለሁ። የሚቀበለኝ ተከታዮቼ ይቀበሉኛል፣ የማይቀበሉኝ ደግሞ ስክሮል አድርገው ያልፋሉ። ኮሜንት መጻፍ መንገድ ላይ እንደ መሽናት የቀለላችሁ ሰዎች ብትረጋጉ መልካም ነው። በኦርቶዶክስ ለመወደድ ብዬ አላመቻምችም ስልክ፣ በኦንሊ ጂሰስ ለመወደድ ብዬ አላመቻምችም ስልክ፣ በሙስሊም ለመወደድ ብዬ አላመቻምችም ስልክ፣ አላመቻምችም። መሀል ላይ ሪያክት አድርጌበታለሁ ሳይቆራረጥ። ቤካይ አንድ ጊዜ አሰማውና አንተ ሐሳብህን ትቀጥላለህ። ነው እያለ ነው። ከመካነ ኢየሱስ ራሱ መነሻው ምንጩ እያለ ነው። ቢጠረጠሩ በስዕላት ጉዳይ ቢመጣ፣ በጥምቀት ጉዳይ ቢመጣ፣ በጌታ ጉዳይ ቢመጣ አብዛኛውን ጊዜ አንገታችንን የምንደፋው በእነዚህ ቤተ እምነቶች ነው፣ በእነዚህ ቤተ እምነቶች ነው። ስለዚህ ይህን ነገር በጣም በጥንቃቄ መታየት ያለበት ጉዳይ ስፔሻሊ ከሆሞሴክሹዋል ጋር በተገናኘ ከግብረ ሰዶም ጋር በተገናኘ አብዛኛውን ጊዜ የሚነሳው ከዚህ ቤተ እምነት እኩል ነው። ሄዳችሁ ቀላል ነው፣ ሰርች አድርጎ ቼክ ብታደርጉ አመቶ
ጎግል ይዘረግፍላችኋል መረጃው። ነጋዲሳ ምናምን እያመጡ ያሳዩት እነ ማን ናቸው? እነ ፈለገ መሐመድ አመጡ ያሳዩ። የእነ ማንን መሰላችሁ መረጃ? እናንተ ፕሮቴስታንቶች የእናንተ ምናምን ተብሎ አመጡ የለጠፉት የማንን መሰላችሁ? የማንን መሰላችሁ? የፔንቴኮስታል እኮ አይደለም። የሙሉ ወንጌል መሰላችሁ? አይደለም። የሙሉ ወንጌል አይደለም። የቃለ ሕይወት አይደለም። ይታወቃል። ስለዚህ በኢትዮጵያ ያላችሁ የመካነ ኢየሱስ ህብረት የምታደርጉ ወንድሞቻችን ቼክ አድርጉ፣ ራያችሁ ቼክ አድርጉ። መካነ ኢየሱስ ሉትራን በኢትዮጵያ ያላችሁ ወንድሞች ሴቶቻችን ቼክ አድርጉ፣ ፈትሹ ነገሩ። ምን ባለፈው መሲ ስትናገር ነው ይኸው ስማ እየነገርኩ ነው። መሪዎቻችሁ አሳልፎ ሽጧችኋል። እናንተ ሳታውቁ በውስጥ ተደራድረው በውስጥ ተሞዳምደው በደንብ አድርገው በገንዘብ እናንተ ሽጧችኋል። ለግብረ ሰዶም ብሬንዎሽ የማድረግ ስራ ላይ ተጣምደዋል። እዚህ ጋር መጥቶ ደግሞ ወንጌል ለኦርቶዶክስ መስበክ የለም ያ ሳሚ ለመጀመሪያ ጊዜ ሰማሁ ማለት ነው። ከዚህ በላይም አለ ሳሚ እና እሷ አሰማም አይ ኖ ቃሌ ገብቶ ነበረ። ቃሌ ልታናግረው አልቻለችም። ዝም ብዬ ጭፍን አይደለሁም። ቃሌ ገብቶ ነበረ። ግን ቤት መክፈት ይቻላል። አሁን ልክ አንተ ቤት እንደ ከፍ ተመስገን ሚኬ ስለተናግሮ እኔ ቅድም የሕክምና ቀጠሮ ነበር እዛ ሂጄ ነው እንጂ ቤት ልልከፍት ነበረ። ተሜ ልክ አይደለም ብዬ ለዛ ነው አልተመቸኝም። እናንተ ተሰራ መጣው ቤት ከፍቶ እንኳን ቤካ ልክ አይደለም ያለው ሰው የለም። ማንም በፊት ለፊት እየገሰጸው የለም። ቅድም ቤት ከፍቶ ተሜ እንዴት ኤሚኬስን ይናገራል? ይሄማ በጣም አሳፋሪ ነው። ሰው የሆነ በጣም ትና ግን አስቼ ቤት ይከፍታል። አንድም ቤት ከፍቶ አላነሳውም። ማታ ኤቢን ቤት መክፈት ይችላል። ያ ኦኬ እሺ፣ በካይ ትቀጥላለህ ወይስ? ያ ልቀጥል እንጂ ይቅርታ ልታስጠይቅኝ አይደል ያመጣሽኝ ዛሬ? በጣም ይቅርታ። አንተ ይቅርታ መጠየቅ አለብህ እንጂ ይቅርታ መጠየቅ አለብህ። ኤካ እንዳርጋው በጣሶ በጭንቅላት ተዘቅዝቀ ነው ይቅርታ መጠየቅ ያለብህ። አርጋው በዳሶን ታውቀዋለህ አይደለ? እንዲያርግ እዚህ ድንጋይ በነገር እንዳርጋው በዳሶ በጭንቅላት ቆመ። ከዛ ሁለት እግርህን እንዲያምታታክ እልልሃለሁ እኔ። በል ይቅርታ ጠይቅ፣ ቀጥል። እሺ ጠይቃለሁ እንዴ? ያ አይ በጣም ነው የሚያስገርመው በነገራችን ላይ ያነሳችው ነገርና ፕላትፎርሙን የከፈተው ማለት ቤቱን የከፈተው ልጅ ስሙን አልጠራም፣ ቢኮዝ ለዚህ ላቀመ ስም መጥራት ስላልበቃ እኔ የጎባጣ አሽከር ስለማይመቸኝ በነገራችን ላይ በተለይ ከኦርቶዶክሳውያን ከነዚህ ከናካሉ ጋር ለመገናኘት የሲሳይን እግር ልሶ ሄዶ የአኬን እግር የሚልስ እግር ላሽ አንድ ተራ ሰው እኔ ስሙን ጠርቼ አላቆለዋብስም። በነገራችን ላይ እግር ላሽ ማለት ነው ለእውነት እግር ላሽ። እኔ ቤካ አይደለም እናንተን ይቅርታ አልጠይቅ፣ ማንንም ይቅርታ ማልጠይቀው መስሏችኋል? ይህ ከኦርቶዶክሳውያን ጋር የሚያሽቃብጡ አብሮ አንድ ላይ በኦርቶዶክሳውያን ለመወደድ የሚሰሩ የኔ ወገን የኔ ወንድም ሆነው አልቀበላቸውም፣ ላያቸው አልፈልግም። ማንም ቢሆን ማለት ነው ማንም ቢሆን እኔ ነው የሆነ ኦርቶዶክስን እዚህ ቲክታክ ፕላትፎርም ላይ በኦርቶዶክሳውያን ስለተከበበ እርሱ ጋር ሆኜ ምናምን ነገር እንትኔስ አረዘይት መቼም ቢሆን እና ከኦርቶዶክሳውያን ጋር እንደዚህ ኮላቦሬት አድርጎ የሚሰሩ ሁሉ ጊዜ ከነሱ ጋር መኪያቶ እየጠጡ ብላ የሚሽከረከሩ ሰዎች
ችግር አለባቸው። ቢኮዝ የወንጌልን እውነት ኮምፕሮማይዝ ያደረጉ ሰዎች ስለሆኑ መጀመሪያ ሰው መሆን ስለሚቀድም ሰው ሁኑ፣ ከዛ ስማችሁን እንጠራና ከዛ በስማችሁ ገባለሁ። ሰው ስትሆኑ ማለት ነው። ኦኬ የሆኑ ሰዎች ቤታችሁ እንዲመጣ ሄዳችሁ ተለማምጣችሁ በሰው በኩል ምናምን ነገር እንደው ምናምን ብላችሁ ሄዱ ስትለምኑ ኑሩ። እኛ እኮ ቆፍጣና የክርስቶስ ወታደር ወጥቶ ያደረን እኮ እኛ ወጥተን ያደረን አለቀ። ቤታ በምንም አይነት መንገድ በየትኛውም መልኩ ኦርቶዶክሳውያን እንዲያጨበጭቡለት አያደቀድቅም፣ ጭራውን አይቆላም። ኔቨር እና ዳርያዝ ስምን እየጠራው እንትን አይደለም ያልከው ማለት ነው። ሲቀጥል ያልኩት እውነት ነው። እዚህ ፕላትፎርም ላይ መቼስ ቀደም መሲ ያልሽ ነበር ሾርት ሚሞሪ ያልሆነው ሰው ካለ ኦልሞስት ለብዙ ዓመታቶች እነ ጋዲሳ እያመጡ በመረጃነት ያቀርቡ የነበሩት ፕሮቴስታንቶች ቤተ እምነት ተከታይ ግብረ ሰዶማውያን ናቸው ብለው አረ ዞር በሉ ሲባሉ ለእነ ኤፍሬም ባለ ጊዜው ለእኛ ለአማን ሻለው ለሌሎችም እያመጡ በመረጃነት የሚያቀርቡት የማንን ቤተክርስቲያን ስም ነበረ? የማንን ቤተክርስቲያን ስም ነበረ? ኢቫንጀሊካል ሉትራን ቸርች ኢን አሜሪካ የሚሆነ የሚያመጡት ስለሱ ይሄው ብለው ቸርች ኦፍ ስዊድን አይደል ያመጡ እያሳዩ የነበሩት እንጂ የኔን ቃል ህይወት ያመጡ አላሳዩ በመረጃነት መሰረተ ክርስቶስን ኔቨር አንድም ቀን ጋዲሳ ብትለው አሁን እዚህ ጋር እንደ አዲስ ብትለው አይገረም ወሬኛ እንደ አዲስ በቃ እንዳልሰማው ጋዲሳ ያመጣ ያሳየ የማንን ቤተክርስቲያን የማንን ስም ነው ሜንሽን ያደረገ ሲያሳይ የነበረው በመረጃነት የማንን ነበረ? እሺ ስሙ እዚህ ቤተ እምነት ነው እያለ ነው። ከመካነ ኢየሱስ ራሱ መነሻው ምንጩ እያለ ነው። ስሙት። ክፉ ነገር እንዲለማመዱ ለማድረግ ብሬሞሽ የማድረግ ስራ እየሰሩ እንደሆነ አስተውሉ። ስለዚህ በግብረ ሰዶም ቢጠረጠሩ፣ በአቡነ ጉቺ ቢጠረጠሩ፣ በሰላት ጉዳይ ቢመጣ፣ በጥምቀት ጉዳይ ቢመጣ ማን ነው? ከስር ጻፉ። ማን ነው? በአቡነ ጉቺ ቢነሳ ማን ነው የሚወቀሰው? ማን ነው አንገቱን ቢመታው? በማን ስም ነው አቡነ ጉቺ ምናምን የተባለው? በማን ስም ነው የዚህ የግብረ ሰዶም ምናምን ነገር ተብለው መረጃ ያቀርቡት? በማን ስም ነው? ይታወቃል። ያልኩት ሀቅ ነው። እኔ ደግሞ እውነት ላይ ቆሜ አንገቴን እንደምሰጠው ብራዘርዬ፣ በጣም ተሳሳችኋል። ይቅርታ አልጠይቃችኋ። ኧረ እባካችሁ ምነው ይቅርታ ዳር ያዝባከለ ዘ እኔ ይቅርታ የምጠይቀው ምን ባልኩት ሀቅ ነው የተናገርኩት። አዎ በኢትዮጵያ ያሉት የኛ ሉትራን መካነ ኢየሱስ ቤተክርስቲያን መሪዎች ምዕመኖች እናንተን ከውጭ ጋር ባሉት ተነጋግረው የሸጧችሁ ነው። መሪዎቻችሁን ቼክ አድርጉ። እየነቋቸው ነው። አለቀ እንዴ? እያነቋቸው እኮ እኔ መልእክት እያሳለፍኩ ያሉት ለምዕመኖቿ ነው። ለምዕመኖቿ ሌቷ ለኛዋ ቤተክርስቲያን ብለን ለምንቀበለው ለመካነ ኢየሱስ ቤተክርስቲያን ምዕመናን መሪዎቻችሁን ቼክ አድርጉ፣ ፈትሿቸው። በውጭ ሀገር ካሉ የግብረ ሰዶማዊነትን እንቅስቃሴ ከደገፉ መሪዎች ጋር አብሮ እየሰሩ ነው። መሪዎቻችሁን ስሟቸው፣ ፈትሹና አትቀበሏቸው ያልኩኝ ምዕመኑን እያነቃው ነው እንጂ ሉትራውያንን እነሱን እንደዚህ ናቸው ብዬ አኪስ ያርኩ አይደለም። አያችሁ ይላል ደግሞ አያፍርም። ሂድና የና አካሉን እግር ላሳንተ ፎጣቸው ምናምን ነገር ይክ ላባቸውን ጥረግ ያልኩት አሁንም ደግመዋለሁ። በኢትዮጵያ መካነ ኢየሱስ ያሉት የኛ ቤተክርስቲያን ብለን የምንቀበላቸው ምዕመኖቿ አሁንም መሪዎቿን ቼክ ሊያደርጉ ይገባሉ። አዎ ስለዚህ ያልኩት መሪዎችሽን ቼክ አድርጊ። ምዕመኖቿ ለምን ሲባል ከቸርች ኦፍ ስዊድን ጋር ያላቸው እና ከአሜሪካኑ ካለው ጋር ኦኬ ኢቫንጀሊካል ሉትራን ኢን አሜሪካ ያሉትን እነኚህ በጠቅላላ ከነሱ ጋር ያላቸውን ልክ ያልሆነ ጋብቻ
ፈትሹ ያልኩኝ ነው። ማንን? ምዕመኑን በመሪዎቻቸው መሪዎቻችሁ ለገንዘብ ልጅ እኔ ብቻ አይደለም ያልኩት። በነገራችን ላይ እኔ ብቻ አይደለም። ለምሳሌ ወንድማችን እንደዚህ ብሏል። ላሳያችሁ I'm sorry if like ስሜታዊ ይንኳራላ ቶሬ እንደዚህ ነው። እሺ እኔ ሳወራ ስሜታዊ ሆኜ አይደለም። ባካችሁ እኔ እንዳወራራችሁ አትታገሉኝ ወገኖቼ። እሺ ላሳያችሁ። ለምሳሌ ቆይ መረጃ እናሳያ። አሬ እኛ መቼም ነው ማንሰማው። እውነት ላይ ቆመን ፋይት ነው የምናደርገው። መቼም ማንሰማው የማንም ሰው ጩኸት ካለንበት እውነት የማንም ሰው ጋጋታ የማንም ሰው እንዲህ አብሮ ብሎ ማለት ከቆምንበት እውነትና ከያዝነ እውነት አንቀን መቼም ቢሆን ድሩት አው ተለብቶባቸዋል። በኦሮምኛ እንኳን መጥቶ የተናገሩት ነገር ይታወቃል። እኔ እንግዲህ ወጥቼ ምናምን መግለጫው ከማን የመጣው መግለጫው ከማን የመጣው መግለጫው? እሺ ስናልፍ ነገሩ እጅግ ከሯል። የመካነ ኢየሱስ ቤተክርስቲያን ፕሬዝዳንት ቄስ ዮናስ ሲገዙ የፈጸሙት ተግባር ሌላ መዘዝን ይዞ መጥቷል። ከጥቂት ቀናት በፊት የግብረ ሰዶም ተግባር በቤተ ክርስቲያን ግብረ ሰዶም ብለን አንጠራም በማለት የተናገሩት ንግግርም ታዲያ እኔ ነኝ ያልኩት? መሪዎችሽ ንቂ፣ መመኖች እዛ ያላችሁ ንቁ። መሪዎቻችሁ በውስጥ ሳታውቁ ተረዳድሮ በገንዘብ ይሸጧችሁ ነው። ሀቅ ነው። አዎ እናላለን ነው እንዴ? መመኖቿን ተረዳድሮ በገንዘብ እዛ ግብረ ሰዶም ለሚያጋቡት ቤተ እምነት ምናምን ነገር ብቻ ከኛ አይደሉም እነሱ። ኦኬ ተደራድረው እየሸጡ አላስፈላጊ ጋብቻ እያደረጉ እሱ ነገር እያደረጉ ነው። መኑ የተንቃ ብሎ ማለት ማንቃት አያችሁ፣ ለወንጌል ያለንን ቀናይነትና በዚህ እውነት ላይ ኮምፕሮማይዝ የማናደርግ የክርስቶስ ተከታይ ክርስቲያን መሆናችን ነው የሚያሳየው። በነገራችን ላይ ቆፍጣና ጴንጤ ብራዘርዬ፣ ቆፍጣና ጴንጤ አሁንም እላለሁ ቄስ ገዙ የሚባሉት ሰው ከዚህ ድርጊታቸው አሁንም በዚያ መካነ ኢየሱስ ያላችሁ ወንድሞች እህቶች፣ እንደውም ባለፈው ውጡ ብያለሁ። ትዝ ይላችሁ ከሆነ አሁንም እንደዛ ነው ብለው። በነገራችን ላይ እነኚህ ሰዎች በተለይ አካሉ ነው አኪ የሚባል ሰውዬ አንድ እሺ አው ደመቁ ሌሎችም አሉ 3 እና 4 አሉ። እነኚህ ሰዎች ግብረ ሰዶማውያን ናቸው። ቼክ አድርጓቸው። በነገራችን ላይ ለምን በሉኛ ይሄን ክፉና ጸያፍ ነገር በመካነ ኢየሱስ ኢትዮጵያ ባለችው ለማስገባት ውጭ ካሉት የግብረ ሰዶማውያን ደጋፊዎች ጋር አብሮ የሚሰሩ ይህንን ተልኳቸውን ለመፈጸም በጣም አደገኛ በሆነ መንገድ የመጡ የግብረ ሰዶምን እንቅስቃሴ ለማስፋፋት በዚህ ቲክታክ ፕላትፎርም ላይ የኢትዮጵያን መካነ ኢየሱስ ከካሪዝማቲክ እንቅስቃሴ በማስወጣት ይሄ የደነዘዘ እንትን ውስጥ በማስገባት ይህንን እንቅስቃሴ እንዲደግፉ ለማድረግ ብሬሞች ለመስራት የመጡ የውጩ መካነ ኢየሱስ ተልኮ ተቀብሎ የሚንቀሳቀሱ የግብረ ሰዶማውያን እንቅስቃሴ የኤልጂቢቲኪው አባል ያን ተቀብሎ ለማስገባት የመጡ የሰይጣን መልእክተኞች ናቸው። አኬ የሚባል ሰው አሁን እስክንድር ነው ምናምን ስሙን ቀይሮ የመጣ ሰው አንድ፣ እቺ ማነች ደመቁ 2፣ ዳዊት ሉትራ የሚባለው 3፣ ኢቫንጀሊካል ሉትራን ቸርች ኢን አሜሪካ እና ቸርች ኦፍ ሲድኒ ውጭ የዚህ የሌጂቲቪቲው ተቀብሎ ከሚኖሩ ከነርሱ ጋር አብሮ የሚሰሩ በአገራችን ያለችዋን መካነ ኢየሱስ የኛን ቤተክርስቲያን ካለችበት ከካሪዝማቲክ እንቅስቃሴ አውጥቶ ይሄ የተመታ አይነት ነገር ውስጥ በማስገባት ይሄን እንቅስቃሴ እንዲያስገቡ ገንዘብ ተከፍሏቸው የሚንቀሳቀሱ የሰይጣን መልእክተኞች ናቸው። እንዳይመስላችሁ ዝም ብሎ እንዲስጨው ዝም ብሎ መሰላችሁ እንዴ? እና የነሱን ፍላጎት ለማርካት ፈጽመው እድል ስላሰጣቸው አሁን የተንጫቸው ነው ማለት ነው። ቤካ የተናገረው ነገር ሀቅ ነው። መቼም ቢሆን እኔ ቤካ ይቅርታ ጠይቃቸው ባናታቸው ተተከራላቸው እንጂ። ሌላው ነገር ደግሞ
የኦርቶዶክሳውያን አጨብጫቢ አብራችሁ ከኦርቶዶክሳውያን ጋር ብትላላሱ እናንተ ተመስገንን ለማስመለጥ በዚህ ልክ ይህን ሀቅ ለመስዋዕት ማቅረብ ምን የሚሉት የአእምሮ ማጣት ነው። በነገራችን ላይ ምን የሚሉት እኛ ያልነው በመካነ ኢየሱስ ቤተ ክርስቲያን ውስጥ መሪዎቿ ተብሎ ያለውን መረጃ አውጥተን ነው። መርሲ የወጣውን መግለጫ አምጥታ አንብባ ልክ እንዳይደለና ህመመኑን ከማንቃት እንደውም የነሱ ወንጌላዊ መጥቶ ሌሎችም ፓስተሮች ምናምን ሌሎችም ወንጌላዊ መጥቶ በዚህ ጉዳይ ላይ አይ ገብናም ተብሎ ያለውን ጉዳይ አብራርተው ስለ ነገሩ ገለጻ ሰጥተው ይሄ ነገር እንደማይቀር በውስጥ ያ ችግር እንዳለ ሁሉ ነገር አብራርተው ነው የሄዱት ውጭስ በመሪዎቿ። ይሄ ግን ተመስገን የሚባለው ዱርዬ ሰውዬ የተናገረው እኮ የመሰረተ ክርስቶስ ቤተክርስቲያን አባል በጠቅላላ የግብረ ሰዶማውያን መከማቻ ነች እኮ ያለው። ተመስገንን ከተጠያቂነት ለማዳን እናንተ ሆን ብላችሁ ቤታችሁን ከፍታችሁ ይሄ ማን ስሙን አልጠራም በጌታ በኢየሱስ ስም በኢየሱስ ክርስቶስ ስሙ ራሱ ነው እንዴ ይሄ ቤቱን ከፍቶ እንትን የሚለው በኦርቶዶክሳውያን እቺን ነገር እንደምንም ብሎ አለባብሶ ተመስገንን ለማስመለጥ የተሰራ ሴራ ማለት ነው። እኛ ከናንተ በላይ ስማርት ነን። ከናንተ በላይ ስማርት ነን። እና ተመስገን አያመልጥም። ተመስገን የተናገረው የኔም ቤተክርስቲያን ነው። ተመስገን የተናገረው መካኔ ምንድነው መሰረተ ክርስቶስ የምትባል ቤተክርስቲያን ለአዳር ስትሄዱ እዛ የሚያደርጉት የተመሳሳይ ጾታ ጋብቻ ነው የሚፈጸመው እዛ ቤተክርስቲያን ውስጥ። ስለዚህ መሰረተ ክርስቶስ የሚሄድ የምታገኙት ወንድማችሁ እርሱ ጌይ ነው። የምታገኛት ሴቷ እሷ ሌዝቢያናት እኮ ያለው ያ ማለት በጥቅሉ መሰረተ ክርስቶስ የጌይና የሌዝቢያን ስብስብ የሆሞሴክሹዋል ስብስብ ነው። ግብረ ሰዶማውያን በጠቅላላ የሚገኙት መሰረተ ክርስቶስ ብሎ የተናገረው ይህንን ከባድ ወንጀልና ከባድ ክሌም ለማስመለጥ ተመስገንን ተናገረ። እኔ በደንብ ነው የምናገረው። ነገም ተነገ ወዲያ መጥቼ እናገራለሁ። እኔ ማንም ሰው እየመጣ በፕሮቴስታንት ቤተ እምነት ላይ እንደፈለገ አፉን አይላቅቅም መቼም ቢሆን ማለት ነው። ማንም ሰው በዚህ ጉዳይ ላይ አቁም ቤካ ብሎ ቢል ብራዘር ዳሪያስ ነው የምለው። ማንንም ነው የማልሰማው በዚህ ጉዳይ ላይ ማንንም ሰው ማለት ማንንም ይሄ ልጅ ጥያቄ እስከሆነ ድረስ ማለት ነው። በዚህ አቋሜ እስከ መጨረሻው አመጣለሁ እስከ ደም ጠብታ ማለት ነው። ሰው ቤካ አይሰማችሁም። ከእውነት ጋር ከቆምኩኝ እስከ መጨረሻው ድረስ እቀጥላለሁ። ስለዚህ ተመስገንን ለማስመለጥ ቤካ እኮ ይሄ ነገር ሊወገስ ማን ነው የሚያወግዘው? አሁንም ደግሞ አለው እነግራችኋለሁ። እዚህ ፕላትፎርም ላይ ቲክታክ ላይ ፕላትፎርም ላይ ሁልጊዜ አንገታችን የደፋ ነው ይሄ ምንድነው ሉትራን የሚሉት ስም እያመጡ ነው። አቡነ ቡቺ ብትል ከየት ነው ይታወቃል። ምንድነው ግብረ ሰዶም ምናምን ተብሎ ቢነሳ ይታወቃል በማን ስም አንገታችን እንደተፋን። ማንም እዚህ ፕላትፎርም ላይ በቃለ ሕይወት አንገቱን አልደፋም። በመሰረተ ክርስቶስ አንገቱን አልደፋም። ኦኬ በሙሉ ወንጌል አንገቱን አልደፋም። ያልኩትን ቃል በቃል ማናችንም በሌላ ቤተ እምነት ተቋም በእነርሱ ስም አንገታችንን አልደፋንም። አንገታችንን የደፋነው ይታወቃል። አለቀ። ይሄ ሀቅ ነው። ስለዚህ ይቅርታ አልጠይቃችሁ። አምሶዲ መርጣችሁ ስትፈልጉ የትም ተደፉ። እኔ ምን አገባኝ ታዲያ? መርጣችሁ መደፋት ትችላላችሁ። ፈልጋችሁ በትሄዳችሁ ቤካ ይቅርታ አልጠይቅ። ከዛ እናንተ በዚህ በኩል ምናምን ብላችሁ ከዛ ልታስመጡ ተመስ እና ተረጋጉ። ቲክታክ ላይ ያላችሁ እናንተ ግብረ ሰዶማውያን ናችሁ። አሜሪካ ካለችዋ ሉትራን ቸርች ጋር አብራችሁ የምትሰሩ ስዊድን ቸርች ቸርች ኦፍ ስዊድን ጋር አብራችሁ የምትሰሩ ይህንን ክፉ ነገራችሁ እንደምንም አድርጋችሁ በኢትዮጵያ ውስጥ ለማስገባት ሆን ብላችሁ የምትሰሩ አሁንም ድረስ ብሬምዎች በማድረግ ስራ ውስጥ የተጠመዳችሁ ብዙዎችን የመለመላችሁ የምትንቀሳቀሱ ናችሁ። አክሊሉ ነው ማንም ልትባለው ሰውዬ እስክንድር ብላ የመጣው ሰውዬ ከዚች ከማናት ከምትባለው ሴት ከሜካፓው ጋር ከዱቄታማው ሴት ከእሷ ጋር ማለት ነው። ኦኬ ሌሎችም አላችሁ። አንዳንዶች ደግሞ አለ በጣም እንወዳችሁ የምናከብራችሁ። ስነ ስርዓት ያዙ እንጂ ስነ ስርዓት ያዙ። እናንተን የምናከብረው እናንተ ላይ ባለው ነው። እናንተ ላይ ባለው የእግዚአብሔር ጸጋ የምናከብራችሁ። እኔ አሁን ስም አልጠራም። እዚህ በውስጥ ብትሉ ሌላ ነው። ቲክታክ ላይ መታችሁ የምታቀረሹት ሌላ ነው። ባለፈው የዳዊት ድንኳን ላይ ለቅሶ ተገኝታችሁ ምናምን ነገር ኤርሚን ነበር ለመምታት በጣም
አፋችሁ ውስጥ አለቅቆ የነበራችሁ እንቅስቃሴያችሁን እናውቃለን። ኤርሚን ከዚህ ፕላትፎርም ያስወገድ ነው። ኤርሚን ከዚህ ፕላትፎርም ለማጥፋት ነው መሰሩት። እናውቃለን እኮ ሴራችሁ ነው የምናውቀው። ምንም እንደሞኝ ሆነ እንደዚህ ብንል አብረን እንትናየ ምናምን ብለን ይመስላችኋል እንዴ? ማርቆስ፣ ሉቃስ፣ ቆሮንቶስ ምትሉ ግን የጥፋት ልጆች አላችሁ እዚህ ውስጥ። የዳዊት ድንኳን ጊዜ እኮ ይሰበሰባችሁ እያንዳንዳችሁ የተናገራችሁት ውስጣችሁ ላይ የተቀመጠውን ክፉ ነው ያቀራሻችሁት ኩበታችሁ። ስፔሻሊ በኤርሚ ላይ ያላችሁን ጥላቻ ነው እግዚአብሔር አምላክ በዳዊት ድንኳን በኩል ያሳየን እኮ። በዳዊት ድንኳን በኩል ግን አንድ ነገር ወቁ፣ መቼም ብትሆኑ 24/7 ብትሰሩ 7 ዓመት አይደለም 7 ዓመት እንሰጣችኋለን። ኤርሚን ከዚህ ፕላትፎርም እናንተ ማጣታችሁ እኛ እያለን ኤርሚን ከዚህ ፕላትፎርም ላይ አትነቀንቁት መቼም ቢሆን ማለት ነው። ተስፋ ቁረጡ። አዳሜ በሴራ ተተብተበሽ ብትንቀሳቀሽ ማለት ነው። ደግሞ እዚህ ቤት እየመጣችሁ በሲና አቁሚ ልትሉ ማንም ሰው አትችሉም። በነገራችን ላይ ማንም ሰው ለማኝ ሁሉ ማለት ነው እነግራችኋለሁ። ራሱን ችሎ መኖር ያልቻለ ቲክቶክ ላይ የመጣ የሚለምን ሰው ማዘዝ አይችልም። በልመና ሆድን የምትሞላ በልመና ነገር የምታደርግ የመጣ ሰው ማዘዝ አትችልም። መጀመሪያ ከልመና ውጣና በራሱ ቆመ መስራት ጀምር። ደን ቲክቶክ ስትመጣ የምታገለግለው በነፃ። እኛ ያዝነውን እውነት እናስቀጥላለን። ማንንም አንሰማም። እመኑን፣ ማንንም አንሰማም። እና ቤካ ይቅርታ ይጠይቅ ላላችሁት መርጣችሁ ይፈልጋል። ስትፈልጉ ባሸዋ፣ ስትፈልጉ በአስፓልት፣ ስትፈልጉ በምንድነው በጠጠር፣ ስትፈልጉ በምንም መርጣችሁ ራቅቷችሁን መንከባለል ትችላላችሁ። ያልኩት ሀቅ ነው፣ እውነት ነው። እንደዚህ እውነት እቀጥላለሁ። ማንም ሊያስቆመኝ አይችልም። መርሲዬ አመሰግናለሁ። ዲስ ኢዝ ቤካ ወታደር ጸጋ ያብዛልሽ። ተባረክ ቤካዬ። ራሴን ወደ ትልቁ ልመልስና ኦኬ፣ ሾርት ሚሞሪ ካልሆናችሁ ያልኩትን ለማሳየት ያክል ኦኬ፣ እንደምታዩት መግለጫው ላይ ይሄው አምልኮ ለጌታ ቲዩብ ላይ ሄዳችሁ ማየት ትችላላችሁ። አምልኮ ለጌታ ቲዩብ ከ2 ወር በፊት እያያችሁ ነው። የመሰረት ነው እዚህ ጋር ከ2 ወር በፊት መካነ ኢየሱስ ቆራጥ መግለጫ አወጣች። መካነ ኢየሱስ ቆራጥ መግለጫ አወጣች። እዚህ ውስጥ ይሄው 1 ሰዓት ከ47 ደቂቃ ነው። ገብታችሁ መግለጫው ተነቧል። በመካነ ኢየሱስ ቤተክርስቲያን መሪ በቄስ ዮናስ ይገዙ ላይ የአውሮፓ ህብረት መካነ ኢየሱስ የላከው መግለጫ ተነቧል። ወዲያው በ2-3ኛው ቀን አያችሁ እናንተ ሰሞኑን የሰማችሁትን የመሰረተ ክርስቶስ አባቶች መግለጫ ወጡ የሚለው ደግሞ ወዲያው በ3ኛው ቀን ነው። በ4ኛው ቀን ገብቼበታለሁ። መካነ ኢየሱስን ብቻ ተናግራ አላወገዛችኋትም። በጣም ተጠንቅቄ የሚሄድ ሰው ነኝ በነገራችን ላይ እርምጃዬን ማለት ነው። በጣም ተጠንቅቄ እግዚአብሔር ይርዳኝ እስከ መጨረሻው። በኃይሌ በብርታቴ በእኔ አቅም አይደለም፣ እግዚአብሔር በሰጠኝ አቅም፣ እግዚአብሔር በሰጠኝ ማስተዋል ይኸው መሰረተ ክርስቶስ ላይ ማንም ሳያወራው ይሄ ነገር መነሳቱ እኔ ነኝ ያወራሁት። የሚቀድመው የመካነ ኢየሱስ ነው። ኦኬ
መሰረተ ክርስቶስ አባላት መግለጫ የሰጡበትን እኔ ነኝ ቀድሜ ከሁሉም ሰው በፊት ቲክቶክ ላይ ይዤው የወጣሁት። እኔን የምትከሱበት መረጃ የላችሁ፣ ስሜን የምታነሱበት ምክንያት የላችሁም። አለቀ። ሁለቱም ላይ ነው የሰራሁት። ምክንያቱም ሁለቱም አደባባይ የወጡ መግለጫዎች ስለሆኑ ማለት ነው። መሰረተ ክርስቶስ ላይስ የወጣው ተመስገን የጌታ ልጅ የሚባለው ይዞት የወጣውስ ያው ፀሐይ ቲቪ ከሚባል የዩቲዩብ ቻናል ላይ የተወሰደ ድራማ የሚሰራ ዩቲዩብ ቻናል ነው። ይሄንን ነው ይዞ ወጥቶ መሰረተ ክርስቶስ ናት የሚለው። መሰረተ ክርስቶስ ነኝ የሚል ራሱ እዚህ ውስጥ የለም። ሴት ለሴት አጋባች ብሎ ማለት ነው። ቀጥሎስ ይሄው መጨረሻ ላይ ኦርቶዶክስ ላይ ሰርቷል። እኛ ግን የኦርቶዶክስ ቄሶች ጭፈራ ቤት ከፈቱ ብለን ግን እኛ እንደሱ ግራና ቀኝ ሳናይ በችኮላ ኦርቶዶክስ ላይ ደግሞ የተሰራውን ቪዲዮ ደግሞ ይዘን አልወጣም። ስለዚህ መካነ ኢየሱስንና መሰረተ ክርስቶስ የሚወዳደሩት አንድ አይነት ኬዝ ላይ አይደሉም። አንድ አይነት ስታንድ ላይ አይደሉም። የእናንተ ምንም ይቅርታ የሚያስጠይቅ ጉዳይ የለም። ቤተክርስቲያናችሁ የሰነድ ቁጥር ባለው መግለጫ ቀን ባለው ግልባጭ ባለው ታንጀብል በሆነ መረጃ ነው የቤተክርስቲያናችሁን መሪና ቤተክርስቲያናችሁ ያለችበት አደጋን ጽፋ ለዓለም ሕዝብ ያደረሰችው። መሰረተ ክርስቶስ የተከሰሰችው በእንደዚህ አይነት ተራ ቪዲዮ ነው። ተራ ቪዲዮ አገናዝቡ፣ አገናኙ። ኦኬ፣ አገናኙ። አንድ ነገር ከአንድ ነገር ጋር አገናኙ። አገናኙ። ከዛ በተረፈ ባለቀለም ህልሞች ላይቭ የሆነ ርዕስ በተነሳ ቁጥር ሜርሲ አትበይ። የሆነ ርዕስ ተነሳ፣ ሜርሲ እኮ እንደዚህ ብላ ነበር፣ ኤርሚያስ እንደዚህ ብላ ነበር፣ ኤርሚያስ እንደዚህ ብሎ ነበር፣ ቤካ እንደዚህ ብሎ ነበር። እናቴ ራስሽን ቻይ፣ ራስሽን ቻይ። እንዴ ይሄ እኮ የሚያሳየው በቃ ሐሳብሽ ሁሉ ጭንቀትሽ ሁሉ ማረፍ አልቻልሽም። እኛም በማይመለከተን እያስገባሽን ሰፍተሽ ማለት ነው። ቀደሽ የሆነ ቦታ ላይ ታስገቢናለሽ። የሆነ ቦታ ላይ ተመስገን የጌታ ልጅ ያደረገው ረስቶ አይሽ እሱ ሰደበልሻ። ፔንቴኮስታሉን ሰደበልሽ። ኦኬ፣ እሱ ሰደበልሻ። እሱ ስለሰደበልሽ ያ ትኩረት ተነስቶ ትኩረት ወደኛ እንዲሆን እኛ በመረጃ ነው ያወራ ነው። እሱ እኮ ቪዲዮ ሰራ ይቅርታ ብሎ ይቅርታ የተሳሳተ ቪዲዮ ደርሶኝ ነው የተሳሳተ ደርሶኝ ነው። የተሳሳተ ደርሶኝ ነው። ሄደሽ የምታወሪው መግለጫ ካወጡት
ካወጡት ከአውሮፓ ህብረት መካነ ኢየሱስ ጋር ነው። ከኔ ጋር አይደለም የምታወሪው። ኦኬ ከኔ ጋር አይደለም የምታወሪው። እኔ የወጣውን መግለጫ ነው ይዤ የወጣሁት። አንቺ እዛ ጋር ተመስገን የጌታ ልጅ መሰረተ ክርስቶስን የሰደበበትን እንዲሸፈን ምክንያቱም ደስ አለሽ በዚህ ጉዳይ ሁሉ የምትነሳው መካነ ኢየሱስ ስለሆነ አሁን መሰረተ ክርስቶስ ላይ እንደዚህ አይነት ነገር ሲነሳ እኛ ብቻችንን አልሆንም። ስለዚህ ይራገብ የተመስገን የጌታ ልጅ ይከደን። ኦኬ የተደራጀሽበት ነገር አልተሳካልሽም። መጨረሻ ላይ ምን ማለት ጀመራችሁ? በኢትዮጵያ አስፔክት መካነ ኢየሱስና ሌሎች ፔንቴኮስታሎች እኮ ተደባልቀው ነው የሚያመልኩት፣ ወርሺፕ የሚያደርጉት፣ ህብረት መጨረሻ ላይ ጊቭአፕ አደረጋችሁ። ለምን? የመካነ ኢየሱስ ወንጌላውያን እየመጡ እኛ አንድ ላይ ነው ህብረታችን ሲሉ መሬት ላይ ያለውን ፋይት ማድረግ አልቻላችሁም። መሬት ላይ ያለውን መጋፈጥ አልቻላችሁ። እነ ወንጌላዊ አብዱ ሰላም እነ ወንጌላዊ ሁሴን ቄስ በፍቃዱ መጣ፣ አዝማሚያችሁን አየ፣ ተሸበለለ። እሱም መጣ፣ አያችሁ፣ ሚሽናችሁ ሌላ እንደሆነ ገባው። አያዋጣኝም ብሎ ሄደ። መሬት ላይ ተቀባይነት ማግኘት አልቻላችሁ። ኦኬ እዛ የተደራጀሽበትን ግሩፕ we will see የት እንደሚደርስ እናያለን። ኦኬ ለምን ወሰዱ? ሂዱና ውሰዱ። እንያችሁ ነፍስ የተለየው መለኮት የተዋሃደው የሚለውን ቁርባን ሂዱና ውሰዱ። የጌታን ራት እንደወሰደ ይቆጠርለታል በሚለው የኦርቶዶክስ እምነት ሳትወስዱ ሂዱና ተአምረ ማርያምን ሰምታችሁ የጌታን ራት ተቀብለናል በሉ እስኪ ተቀላቀሉና እናያችሁ። ሂዱ እስኪ አስቀድሱ። እሑድ ሂዱና አስቀድሱ። አትችሉም። ማስቀደስ አትችሉም። መውሰድ አትችሉም። እዚህ በጣም ተቀላቀላችሁ። የጨከነ እኮ የወንጌል አቅም እኮ ከዓለም ጋር አይደራደርም። የጨከነ የወንጌል አቋም ላመሳስል አይልም። የጨከነ የወንጌል አቋም ተንኮለኛ አይደለም። ኦኬ ወይ ይለይልሽና ዲቤቱን ተቀበይ። አታላዝኝብኝ፣ አታለቃቅሽብኝ። ዲቤቱን ተቀበይና ዲቤቱን ማድረግ እንችላለን። አንቺ የሉትራንን አስተምህሮ ይዘሽ እኔ የፔንቴኮስታሉን አስተምህሮ ይዤ በጌታ ራት በጥምቀት በመሰዊያ እንወያይ ብዬ
አክብሬ በክብር ነው ቪዲዮ ሰርቼ ጥሪ ያቀረብኩልሽ። ኦኬ ውይይቱን ተቀበይ። ዝም ብሎ ላይቭ በተከፈተበት ቤት ይሄድ አታልቅሽ። ሜርሲኮ እንደዚህ ብላ አትበይብኝ። አምነሽ ህብረት እያደረግሽበት ያለውን የሉትራንን አስተምህሮ እኔም አምኜ ህብረት እያደረግኩበትን ያለውን የፔንቴኮስታል አስተምህሮ ኦኬ ያመንበትን ስለሆነ የምንኖረው ማለት ነው። ያመንበትን የምንኖረውን መነጋገር እንችላለን። ከዛ በተረፈ እናንተ ትፎክሩ አይደለ? እንገናኝ ምንድነው የምትሉት? እነሱ አስተምህሮ ላይ ከኛ ጋር መከራከር ሲያቅታቸው ፐርሰናል ነገር ውስጥ ገቡ። አልገባም። ነይ ባስተምህሮ ነይ ገለልተኛ አካል ጋር ዲቤት እናድርግ።